የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በአዋጅ ቁጥር 84/2016 ዓ.ም በተሰጠው ስልጣን መሰረት በከተማው የሚስተዋሉ የደንብ መተላለፎች እንዳይከሰቱ ለህብረተሰቡ ግንዛቤ ይፈጥራል፣ እንዳይፈጸምም ይከላከላል፣ ይቆጣጠራል፣ ተፈጽሞም ሲገኝ ህጋዊ እርምጃ ይወስዳል። ባለስልጣኑ በ2022 አዲስ አበባ ከተማን የደንብ መተላለፎች የቀነሰባትና ለነዋሪዎቿ ምቹ እንዲሁም ለአፍሪካ ከተሞች ተምሳሌት ሆና የማየት ራዕይን ሰንቆ በመስራት ላይ ይገኛል። ራዕዩን እውን ለማድረስ በህብረተሰቡ ሁሉን አቀፍ ተሳትፎ የደንብ መተላለፎችንና ተያያዥ ህገወጥ ተግባራትን በመከታተልና በመቆጣጠር አዲስ አበባ ከተማን ለነዋሪዎቿ ምቹ፣ ማራኪና ሰላማዊ እንድትሆን የማድረግ ተልዕኮውን ቀንና ሌሊት በመስራት ላይ ይገኛል። ባለስልጣኑ እንዲከላከላቸውና እንዲቆጣጠራቸው ብሎም እርምጃ እንዲወስድ በአዋጅ የተሰጡት ዋና ዋና 9 ተግባራትም የሚከተሉት ናቸው። ህገወጥ የመሬት ወረራ፣ ህገወጥ ግንባታ፣ ህገወጥ የመሬት ይዞታ ማስፋፋት፣ ህገወጥ የጎዳና ንግድ፣ ህገወጥ የውጭ ማስታወቂያ፣ ህገወጥ የእንስሳት ዝውውር፣ እርድ፣ አዋኪ ድርጊት፣ ህገወጥ የመንገድ አጠቃቀም፣ ህገወጥ ፍሳሽና ደረቅና ቆሻሻ አወጋገድ ዋነኞቹ ናቸው። ባለስልጣኑ እነዚህንና ሌሎች በከተማው የሚፈጸሙ የደንብ መተላለፎችን በመቆጣጠር መከላከልና ተፈጽሞም ሲገኝ ህጋዊ እርምጃ በመውሰድ ከተማዋ ለነዋሪዎቿ ለእንግዶቿ ምቹ እንድትሆን ለማድረግ እየሰራ ይገኛል። ባለስልጣኑ በከተማው የልማት ኮሪደር ስራዎች ከተጀመረባቸው ጊዜ አንስቶ እስከ ዛሬ ድረስ በ7/24 እየሰራ ከተማ አስተዳደሩ በያዘው ዕቅድ መሰረት እንዲጠናቀቅ ከፍተኛ አስተዋጽኦ እያደረገ ይገኛል። እዚህም ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዕውቅና ተሰጥቶታል። ባለስልጣኑ በሰው ተኮር በጎ ተግባር ላይም በጋና በክረምት የተቋሙ አመራሮችና ሰራተኞች በማዋጣት ሀብቶችን በማስተባበር ረዳት ለሌላቸው የበርካታ አቅመ ደካማ ቤቶች በአጭር ጊዜ አፍርሶ በመስራት ቁልፍ አስረክቧል። የቤት መስራትና አድሳት ማድረግ ብቻ ሳይሆን የቤት ውስጥ መገልገያ ዕቃዎች አሟልቷል። ከ60 በላይ ወላጆቻቸውን ያጡ ሕፃናትን በሰራተኞቹ ደሞዝ ተቆራጭ በማድረግ በመደገፍና በማስተማር ሀገራዊ ግዴታውን እየተወጣ ይገኛል። ባለስልጣኑ በከተማው የሚከሰተውን የደንብ መተላለፎችን ህገወጥነትን ለመከላከልና ለመቆጣጠር በሚያደርገው ጥረት ላይ ሁሉም ዜጋ ተቋሙን በማገዝ ከተማችን የደንብ መተላለፍ የማይስተዋልባት ነዋሪዎቿና እንግዶቿ ምቹ እንድትሆን የበኩላችንን እንወጣ እያለ ጥሪውን ያቀርባል። አድራሻችን በ0115 62 1721 አሊያም በነጻ የስልክ መስመር 9995 አሊያም ፒያሳ እሪ በከንቱ አካባቢ ከኤሊያና ሆቴል ወደ አብሮት ቤተ መጻሕፍት በሚወስደው መንገድ ኢኤምኤ ታወር ከ7ኛ እስከ 13ኛ ወለል ላይ ያገኙናል። የደንብ መተላለፎችን በጋራ እንከላከል። አዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን